የማርቆስ ወንጌል ምዕራፍ 3 ደግሞም ወደ ምኩራብ ገባ። በዚያም እጁ የሰለለች ሰው ነበረ። ሊከሱትም በሰንበት ይፈውሰው እንደሆነ ይጠባበቁት ነበር። እጁ የሰለለችውንም ሰው ተነስተህ ወደ መካከል ና አለው። በሰንበት በጎ ማድረግ ተፈቅዷልን ወይስ ክፉ፣ ነፍስ ማዳንን ወይስ መግደል አላቸው። እነርሱም ዝም አሉ። ስለ ልባቸውም ድንዛዜ አዝኖ ዙሪያውን እየተመለከተ በቁጣ አያቸው። ሰውየውንም እጅህን ዘርጋ አለው። ዘረጋትም፣ እጁም ዳነች። ፈሪሳውያንም ወጥተው ወዲያው እንዴት አድርገው እንዲያጠፉት ከሄሮድስ ወገን ጋር ተማከሩበት። ኢየሱስም ከደቀ መዛሙርቱ ጋር ወደ ባህር ፈቀቅ አለ። ከገሊላ የመጡም ብዙ ሰዎች ተከተሉት። እንዴት ትልቅ ነገርም እንዳደረገ ሰምተው ብዙ ሰዎች ከይሁዳ፣ ከኢየሩሳሌምም፣ ከኤዶምያምም፣ ከዮርዳኖስ ባህር ማዶም፣ ከጢሮስና ከሲዶና ምድርም ወደ እርሱ መጡ። ሰዎችም እንዳያጋፉት ታንኳን ያቆዩለት ዘንድ ደቀ መዛሙርቱን አዘዛቸው። ብዙ ሰዎችን አድኖ ነበርና፣ ስለዚህም ስቃይ ያለባቸው ሁሉ እንዲዳስሱት ይወድቁበት ነበር። ርኩሳን መናፍስትም ባዩት ጊዜ በፊቱ ተደፍተው አንተ የእግዚአብሔር ልጅ ነህ እያሉ ጮሁ። እንዳይገልጡትም በጣም አዘዛቸው። ወደ ተራራም ወጣ። ራሱም የወደዳቸውን ወደ እርሱ ጠራ። ወደ እርሱም ሄዱ። ከእነርሱም ጋር እንዲኖሩና ለመስበክ እንዲልካቸው ድውዮችንም ሊፈውሱ አጋንንትንም ሊያወጡ ስልጣን ይሆንላቸው ዘንድ 12 አደረገ። ስምዖንንም ጴጥሮስ ብሎ ሰየመው። የዘብዴዎስንም ልጅ ያዕቆብንም ወንድም ዮሐንስ ቦአጌርጌስ ብሎ ሰየማቸው። የነጎድጓድ ልጆች ማለት ነው። እንድርያስንም፣ ፊልጶስንም፣ በርተሎሜዎስንም፣ ማቴዎስንም፣ ቶማስንም፣ የእልፍዮስንም ልጅ ያዕቆብንም፣ ታዴዎስንም፣ ቀነናዊውንም፣ ስምዖንን አሳልፎ የሰጠውን የአስቆሮቱን ይሁዳን። ወደ ቤትም መጡ። እንጀራም መብላት እንኳን እስኪሳናቸው ድረስ እንደገና ብዙ ሰዎች ተሰበሰቡ። ዘመዶችም ሰምተው አበደ ብለዋልና ሊይዙት ወጡ። ከኢየሩሳሌም የወረዱ ጻፎችም ብዔል ዜቡል አለበት ደግሞ በአጋንንት አለቃ አጋንንትን ያወጣል ብለው ተናገሩ። እነርሱንም ወደ እርሱ ጠርቶ በምሳሌ አላቸው። ሰይጣን ሊያወጣው እንዴት ይችላል? መንግስትም እርስ በርሷ ተለያየች፣ ያች መንግስት ልትቆም አትችልም። ቤትም እርስ በርሱ ከተለያየ ያ ቤት ሊቆም አይችልም። ሰይጣንም ራሱን ተቃውሞ ከተለያየ መጨረሻ ይሆንበታል እንጂ ሊቆም አይችልም። ነገር ግን አስቀድሞ ኃይለኛውን ሳያስር ወደ ኃይለኛው ቤት ገብቶ እቃውን ሊበዘብዝ የሚችል የለም። ከዚያም ወዲያ ቤቱን ይበዘብዛል። እውነት እላችኋለሁ ለሰው ልጆች ኃጢአት ሁሉ የሚሳደቡትም ስድብ ሁሉ ይሰረይላቸዋል። በመንፈስ ቅዱስ ላይ የሚሳደብ ሁሉ ግን የዘላለም ኃጢአት ዕዳ ይሆንበታል እንጂ ለዘላለም አይሰረይለትም፣ ርኩስ መንፈስ አለበት ይሉ ነበርና። እናቱና ወንድሞቹም መጡ። በውጭም ቆመው ወደ እርሱ ልከው አስጠሩት። ብዙ ሰዎችም በዙሪያው ተቀምጠው ነበሩና እነሆ እናትህ ወንድሞችህም በውጭ ቆመዋል ይፈልጉሃል አሉት። መልሶም እናቴ ማን ናት? ወንድሞቼስ እነማን ናቸው? አላቸው። በዙሪያው ተቀምጠው ወደ ነበሩትም ተመለከተና እነሆ እናቴ ወንድሞቼም የእግዚአብሔርን ፈቃድ የሚያደርግ ሁሉ እርሱ ወንድሜ ነው፣ እህቴም እናቴም አለ።